Dear my 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 አጠገቤ ዝቅ ብሎ ያለው አባይ ዲያረ መነሻ እዋይ ኣነስ ክነግረካ ሓደ ነገር ክነግረካ እያጅቦ ህስብ ከብሎ ከለኹ ማለት እዩ ያንተ ቋንቋ ማለት ናት ኣታ ኣስብ ዲኻ ኣታ ድምፅኻ ይስማዓኒ እዩ ዋዓታ ኣታ መደምበሚ ተሓስብ ዲኻ ውይ ኣታ ናይ ባሕቂ ዲኻ ሓሳብ ዲኻ ኣታ ክነግረካ ኣነስ ህስብ ከብሎ ከለኹ ናትካ ነገርስ ይገርመኒ እዩ ጣዕሚ በቃ እንታይ ዝገርመካ እተን ኣዋልድ ገለ በቃ ወዲእኻ እየን ምስ ኣዋልድ ገዲፈዮ እንዲ ሕጂ ምስ ኣዋልድ ገላ ይዛረብኒ ኣነ ገዛኻ መፅየ እኮ ኣይተእትወንን ኢኻ ክነግረካ ገዛይ መፅኻ እንታይ ኢኻ ክትዛረብ ፖለቲካ ዝዛረብ እንታይ ገይረልካ ፖለቲካ ንዓና እውን ኣይኮነን ኣነ እውን ገድፎኒ ደብረፅዮን ግደፍ ኢሉኒ እምበር ናት ከመይልና ኢና ንፀንሓ ዝዓለም ከመይልና ኢና ክንናበር ይብሉኒ እምበር ኣነ እውን ድሌቲ ኣይኮነን ከም ሓደ ወዲ ሰብ ፖለቲካ ባቢ ያራዳልቅ ኣነ ክብለካ ኣነ ዝብለካ እዚአን መን እየን ኣብቲ ስእሊ ገለ ዘሎ ኣብ ፕሮፋይል ገለካ ዘላ መን እየን እዚአን ሓታ ወዲ ሕጂ እንዲኦም ጫውጫው ኢሎም በቃ ከምዚ መፅኡ ከምዚ ከይዱ እንታይ እየን እየን እስማዕሞ ሕጂ ትግራዋይ ሃፍታም ትኾን ተሎ ትግራዋይ ክፍምስ ተሎ ትግራዋይ ክምርዐው ተሎ ትግራዋይ ዝኾነ ነገር ክሰርሕ ተሎ ኩሎም ጫውጫው ይብሉ ኣነ ሕጂ ተዓዚበዮም መፅእ ሕጂ ኣነ ኣብ ኣዶናይ ፀገም ኣለኒ ናይ ዝኾነ ፀገም ኣለኒ ሕጂ ኣዶናይ ኣይፈትዎን እየ ናይ ብሓቂ ፀገመይ እንታይ ይመስለካ ምስ ኣብርሃም በላይ ረኺበዮ በቃ ደቢሩኒ ናውጣ ኣብርሃም በላይ ስለ አዶናይና ስለ ጃኒ ትንሽ ቀዝቀዝ ዝብሏል ብዬ ዝውር ላለው ጭራሽ ብሶበት ቁጭ ጭራሽ እድሜ ጠገብ አክቲቪስቶች ጉዳዩን ወደ ራሳቸው አዙረው ትግሬ ተውግን አይባልም። ኧረ ከዘር እንውጣላላህ ብላችሁ ኧረ ረመዳን ነው በቃ ጃኒ አዶናይ ምናምን ከፈለጉ ይጣላሉ ከፈለጉ ደግሞ በቃ የፈለጉትን ህዝቢ ትግራይ እንታይ ገይረ እንዴ እግር ይዘን እናለጣል ይታረቃሉ ምን አለበኝ እሺ አሁን ነው እኔ ሙቼ ነው እኔ እነሱ የሚጣሉት ዋታ ታገደሰ እኮ ጠይብ ኦርዶጋን ኣብ ኢትዮጵያ መፅኡሎ ድሮን ክሸይጥ ስለዚህ ዘረባይ ንዛረብ እንዲና ረጀብ ጠይብ ኦርዶጋን ኢንሻአላ ሪጂ ማይጂ ሩህ ወይራ ማፊ ሩህ ቢቢሲ እና አልጀዚራ ተጨናንቋል። አበሻ እኮ እንዲህ አበሻ ነገር ይገርመኝ። ምን አገባችሁ እናንተ? እነዚህ ሰዎች ተጣሉ፣ ተፋቀሩ፣ ሄዱ። ደግሞ በቃ የሴት ልጅ ባህሪ እንዲህ መቻል ነው። በቃ ሴቶች አብዛኞቹ ሴቶች እንዲህ ናቸው። ሴተኛ ዳሪ ባህሪ አላቸው። ሁሉም ሴቶች ሳይሆን አንዳንድ ሴቶች በቃ የሚታረም ነገር ነው። ወንድ ልጅም ባለጌ ነው። እኔ በፍቅር በኩል ስመጣ ማለት ነው ወደ ፍቅር አሁን ዛሬ ስለ ፍቅር አይደል የምናወራው፣ ከልቤ ነው ግን የማወራችሁ። ወንድም ሴትም ተጎድቷል ብዬ አምናለሁ። ወንድም ሴትም ጎድቷል ሴትም ብዬ አምናለሁ። ወንድም ሴት ልጅ ጎድቷል፣ ሴቷም ወንድ ልጅ ጎድታለች ብዬ አምናለሁ። በቃ ተፈጥሮ ነው። አንድ ሴት ስለተጎዳች ወይ ደግሞ አንዷ በዙሪያችን ያለውን ነገር ስለማናይ ነው። አሁን ለምሳሌ እኔ አንዳንድ ሴቶች እንወዳለን ብለው ምናምን ሪ ምናምን ይላሉ። እነሱን ችላ ብለህ ደግሞ አንዷ ላይ ሙጠኝ ብለህ ሪ ብለህ ታለቅሳለህ። የሆነ ልትለይ ትችላለች፣ ልታስጠላት ትችላለህ ምናምን። ገባ አይደለ? አየህ፣ አንተ ማየት ያለብህ የራስህን ነው። ስንት ሴቶች ናቸው አሁን በውስጥ መስመር ወንድ ልጅ ሞትኩልሽ፣ አበድኩልሽ ምናምን ብሎሽ ስጠልት ታደርጎሽ፣ የሆነ ወንድ ወደሽ ደግሞ በእሱ ተጎዳው እያልሽ የምታለቅሽ
እኔ መጎዳዳት ያለ አይመስለኝም። በቃ እናቴን ነው የምላችሁ፣ በፍቅር መጎዳዳት ያለ አይመስለኝም። ስንቶቻችሁ እስቲ ራሳችንን እንየው እስቲ እና በሰው ህይወት ውስጥ ባንገባ ተጎዳን ባንል ወይ ደግሞ ተጎዱ ባንል መልካም ነገር እኮ ነው። አሁን በሴት ልጅ የተጎዳ ነው፣ ግን የጎዳት ሴት ደግሞ አለች። ኤልሹ በዚህ ጉዳይ ላይ አንቺ ጋር ባወራ ደስ ይለኛል፣ ሀሳብሽ ደስ ይለኛል። ይሁን ነገር ሰምቼ ነው የገባሁት። ምን ሰማ? እናት ጎርታለች የሚባሉ ነገር እውነት ነው? ኧረ በኢየሱስ ናውጣ ናውጣ ናዳ እናት ጎርታለች። ለምን ነው እናት የምትጎዳ? እኔ ያለውን ነገር ነው የምነግራችሁ፣ እግዚአብሔርን ነው የምላችሁ፣ ከልቤ ነው። እና ሴትና ወንድ ተጎዳዳን ብላችሁ ስታወሩ እናንተ የጎዳችሁትን ደግሞ ማስታወስ አለባችሁ። ሴት ልጅ በአንድ ወንድ ልጅ ተጎዳው ብላ እሪ ማለት የለባትም። ብዙ የጎዳችሁ ሰው አለ። ዞር ብላ ማየት እኮ ወንድ ልጅ በሴት ልጅ ተጎዳ ብሎ እሪ ማለት የለበትም። ብዙ የጎዳች ሴት አለች። እኔ በዚህ ጉዳይ ላይ ከኤልሹ ጋር ብወያይ ደስ ይለኛል። ኤልሹ ቆይ ላስገባሽ። ኤልሹ አሪፍ አስተሳሰብና አሪፍ አመለካከት አላት እሱ እና አትጩ ደግሞ ትላልቅ ሴቶች እድሜያችሁ የገፋ ሴቶች ወልዳችሁ አርጅታችሁ ጃጅታችሁ ምናምን ደግሞ በሰው ህይወት ላይ ምናምን ሁለተኛ ደግሞ ብሶት ያለባችሁ ሴቶች፣ ብሶት ያለባችሁ ወንዶች አስተያየት አትስጥ። እናቴን ይደብራል። ኤልሹ ነይ ግቢ። አስተያየት አትስጡ። በጣም ነው ሶፊዬ የምናይንሽን አለች። ብሶት ያለባችሁ ሴቶች እግዚአብሔር እውነቴን እኮ የሆነ ሰዓት ላይ በቃ መከራችሁን በልታችሁ በወንድ ልጅ ምናምን ነገር ከዛ የእናንተን ብሶት በጃኒ ላይ የራስህን ብሶት በአዶናይ ላይ ደሞታችሁ በዘር አረንቋ ውስጥ ተዘፍቃችሁ ምናምን አማራ፣ ኦሮሞ፣ ትግራይ የምትሉ ደግሞ አስተያየት ሰጠ። በቃ ታስጠላላችሁ። እናቴ ትሙት። በቃ በሁለቱ መካከል አትግቡ። እኔ ጃኒ ለአዶናይ ትመጥነዋለች። አይ ጃኒ አትመጥነው ምን አገባ? አዶናይ እንክት አድርጎ ለሚበላው አዶናይ ለሚካካው ምን አገባ? አዳሚ ደግሞ የሆነች ቆንጂ የሴት ልጅ አንጥተው ከዚች ጋር ሹራብ ተለዋውጦ ነበር። በጣም ያምራሉ ሁለቱ አንዱ ላይ ቢሆኑ ኦማይ ጋድ። ከዛ ደግሞ በዛ በኩል ያለው አንቺ ዴዴብ ጎንደሬ ደግሞ ትግሬ አፍቅረሽ እንዲያረግሽን ደግሞ አያማራ እያሉ ይሰድቧታል። ዮኒ ማኛ ቁጭ ብሎ ዝው ስለጃል። እነዚህ ልጆች ገና 20 ምናምን ዓመታቸው እኮ በ40 እና በ50 ዓመት ሴቶች መገምገምና በተለይ ያረጣችሁ ሴቶች እንደው እባካችሁ ከዚህ ጉዳይ ውጡ። እንደው በፈጠራችሁ እንደገና ደግሞ ላይፍ የሌላችሁ ሴቶች፣ ህይወት የሌላችሁ ሴቶች በየመንደሩ እየገባችሁ የፍቅር ታሪካችሁ ከገብት ማገድ ጋር አብሮ የተያያዘ የገጠር ልጆች በተለይ እናንተ ስለ ፍቅር የገጠር ልጅ እኔ ስለ ፍቅር ያቀርብ እያላት እንዳት ትሙት። አብዛኛ የገጠር ልጅ እንደ ትንሽ ከተማ ውስጥ ገባ ሲል ነው እንጂ የሚያፈቅረው እንዲ ቤትዬ እንጂ የገጠር ልጅ አያፈቅር። እናቴ ትሙት የገጠር ልጅ ምክንያቱም አንድ ትልቅ ሄክተር መሬት ውስጥ የሆነች ጎጆ ቤት ውስጥ ከዛ ከብቱን እያገደ ነው የሚኖረው። ፍቅር ምናምን የሚባል ሴት ልጅ ሴቷም እንደዛ ከብቷን እንጨቷን እየለቀመች ጋን ተሸክማ አረብ ሀገር ሲመጡ ያፈቅራሉ። ከዛ ቤት ይብቃሽ ቆዩ እና በሰው ፍቅር እየገባችሁ አታኩ። አዶናይ አሁን ምንም የመቀሌ ልጅ ቢሆንም የመቀሌ አራዳ ነው፣ ሊያፈቅር ይችላል። በቃ አዶናይ አፈቀራት። ጃኒ ደግሞ አዶናይን አፈቀረች። ከዛ ጃኒ ደግሞ ከጆን ዳንኤል ጋር አወራች። ይሄ እኮ የሶስት ጉዳይ ከሆነ ለምንድን ነው ትጭመላለቅት? ሰው በህይወቱ ብዙ ነገር ያሳልፍ የለ እንዴ?
ደግሞ የሴት ቁጥር በርካታ ነው። ሴቶች ነፍ ናቸው። ፍቅርና ቀለያ ቆይ እስኪ አሁን ጂጂክያ እናቴን በጣም ነው ያናደደች። በጣም ደግሞ አንዳለች ደች ሎዛ ምናምን ብትባል የአዶናይ እናትን እንዳትነኪ የት ነው የተዳረሱት? ከዛ ደግሞ ወደ ደብረ ጽዮን እኮ ነው የሚዞረው። ምን አገባችሁ? ይህ ፍቅር በፍቅር ደግሞ መግባት እናቴን እኔ ሁለት አፍቃሪዎች ባልና ሚስቶች ምናምን ተጣሉ ወይ ደግሞ በቃ ጀለሴም ቢሆን አሁን ለምሳሌ በጣም ምርጥ ጀለሴ የማውቀው ምናምን ነገር ከሴት ጋር ተጣልቶ ምናምን ስለሷ መጥፎ ነገር ነው የምለው። እሺ እና እንዲህ አድርጋኝ እንዲህ ብላኝ ምናምን እሺ፣ ለምን ከዚህ በፊት ተምሬበታለሁ። አንዱ እንደዚህ ከሚስቱ ጓጓ ይባባልና መቶ እኔን ሹክ ይለኛል። እንዲህ አድርጋኝ እንጂ ብቻ ባለጌ ምን አይነት ዋለሌ ናት? እንዴት አደርጋለች ምናምን። ከዛ በሶስተኛው ቀን ከእሷ ጋር ፒስ ፈጥሮ ምናምን ማታ አለኬ ጉዴን ነግሯታል። ውሻ አረገችኛ አንተ። ከዛች ቀን ጀምሮ እናቴ ትሙት የመጨረሻ ለምን ህይወቱን አሳልፎ የሰጠኝ ጓደኛ የሆነ ስለ ሴት ሲያወራኝ እሺ እውነትህን ነው ትክክል እና ምን አሰብክ እለዋለሁ። ምን ታማክረኛል? እኔ ምን አውቄ እኔ እኮ አፍቅሬም ተፈቅሬም የማላቅ ሰው ነኝ። እንደዚህ እንዲህ አይነት ነገር ይብራብኝ ወንድሜ። እዛው በሩቁ እላችኋለሁ። እና አልወድም እና ግን አያሳፍራችሁም? እኔ አፈቅርሃለሁ ታይ የኔ ቆንጆ። እኔ ፍቅር የሚባለው ነገር አሁን አላዬ ያረብዬ እኔ አሁን ተውኝ አትነካኩኝ። እኔ በልቤ የያዝኩት ነገር አለ። እሱን ይዤ መቀጠል ነው የምፈልግ እና ፍቅር ምናምን የሚለው ነገር ብዙ እናንተ እዛው እናንተ ገና ህፃናቶች ስለሆናችሁ ገና ብዙ ነገር ስላልደረሰባችሁ ስለማታውቁ እዛው ደስ እንዳላችሁ እኔ አሁን ሌላ ረሃ የሆነ ዓለም ውስጥ ነው ያለ። ደስ የሚል ዓለም በቃ ዝም ብሎ እንደዚህ ግልብጥ ስትል ደስ የሚል ዓለም፣ እንደዚህ ግልብጥ ስትል ደስ የሚል ዓለም። ተልካሻ የለው ነኪ የለው ገልካይ የለው። እናትን ሲላል የእናትን እዚህ አታንሱ እናንተ ደንቆሮች። እኔ የሴት ጥግ እኮ ነች እናቴ ትሙት። የሴት ጥግ ሙሉ ሴት ታውቃላችሁ። አብዛኞቹ እኮ ጎደሎ ሴቶች ናቸው እናቴ ትሙት። በተለይ አንዳንድ ሴቶች የሴተኛ ዳሪ ባህሪ ያላቸው ምንም እያፈቀሩ ምንም እንትን እያሉ የሆነ የሚያስጠላ ባህሪ ያላቸው በጣም የሚያንገሸግሽ እንዲህ ይህን እዚህ እንዳጠሩብኝ ሰይጣኔን እንዳታመጡት። በጣም የምታምር በጣም መልካም እናቴን ፍቅር በቃ ትክክለኛ ፍቅር የሆነች ልጅ ነች። እና ወደ ሌላ ልግባ። አንዳንዴ ሌላ ነገር እንዳታሰሩ ብያቸዋለሁ። አሁን ስለ እነዚህ ልጆችን እና ፍቅር በሰዎች አይገባም። ለእናቴ ትሙት እውነቴን እኮ ነው የምላቸው። አይገባም። ነውሪ ስድብ አለጌ ወላ ሎዛ ወላ ደብረ ጽዮን ወላ ጅጅቅያ ወላ ምናምን አትግቡ። ፍቅር እኮ ከባድ እኮ ነው። አዶናይ አሁን እች ልጅ ትክክለኛ ፍቅር ከያዘ እኮ ከዚች ልጅ የሚለየው የለም እኮ። እራሱ አስቦ አቅዶ ፍቅር የራሱ የሆነ ስሜት አለው። ራሱ የሆነ ውስጣዊ ነገር አለው። እናቴን ያ ነገር አንዴ ደበዘዘ ነው። አንዴ ደግሞ ፍቅር ከሆነ ፍቅር ነው። በቃ ማንም አይቀይረው። እንዲህ ሴት ልጅ በጣም ስታፈቅር እምነቷን ትቀይራለች። ወንድ ልጅ በጣም ሲያፈቅር እምነቱን ይቀይራል። እምነት አስባችሁታል? ወንድ ልጅ በጣም ሲያፈቅር እኮ ከእናትና አባቱ ይለያል እኮ።
ሚስቱን እህቶቹን ሁሉ ይጠላል ለሴት ሲል። እናቴ ፍቅር እኮ ከባድ እኮ እናንተ ከምታስቡት በላይ እኮ ነው። እኔ ከእናቴ በላይ ሰው ሊወድ አልችልም፣ ከአባቴ በላይ ሰው ሊወድ ውሸት። ይህ ፍቅራዊ ስሜቱ በጣም ከባድ ነው እና እችን ልጅ ካፈቀራት በቃ እሱ ነው የሚወስነው፣ አዶናይ ነው የሚወስነው። በቃ ጃኒም እሱን ካፈቀረች እሷ ናት የምትወስነው። እኔ አውቃለሁኝ አንድ ጓደኛ እግዚአብሔርን ኮፒ ሊንክ አድርጉ በእናታችሁ። አንድ ጓደኛ ያለና በጣም ነው የሚያፈቅራት። እሷ ደግሞ ሴሰኛ ነች፣ ትወዷለች። እብድ ብላ ነው የምትወደው፣ ግን ሴሰኛ ነች። ግን አብረው ለበርካታ ዓመታት ኖሩ። ኧረ አንተ አይደብርህም ወይ እየተባለ በሰፈር ሰው እየታማመ ምንም አይመስልም። የፍቅር ክብደቱን ነው የምነግርህ፣ የፍቅር ክብደቱን። እናቴን እዛም እዚህም እየማገጠች ምናምን በቃ አብሯት ይኖራል። እሷም ትወደዋለች፣ ግን በቃ ሴሰኝነት። ፍቅር ብዙ ነገሮችን አስተናግዷል። አዲስ አበባ ላይ የሆነ ሰው አለ ደግሞ የሆነ ግንብ ስር ቁጭ ብሎ የሚውል ሰው አለ አይደል? ማታ የሚገባ ሽማግሌው ሰውዬ በቃ በጣም ከባድ ነው ፍቅር። ፍቅር ከባድ ነው። ራስን ሁሉ ነው የሚያስትና አሁን ጃኒን ይወዳታል። ጃኒ ጋር ተጣሉ፣ ጃኒ ጋር ታረቁ፣ ጃኒ ጋር እናቴን በጥፎ ነው እና ባትገቡ፣ አፋችሁን ባትከፍቱ፣ በተለይ እናንተ ትላልቅ ሴቶች ተው፣ ፊታችንን እንዳናዘርባቸው፣ ተው እንዳንከሳቸው፣ ተው እንዳንለጠልጣቸው። አንዳንዶቹ ደግሞ ምን ያደርጉታል መሰላችሁ? የግል ጸብ ያደርጉታል። አሁን ኢዮዳብ አዶናይን ከደገፈ ዮኒ ማኛ እንትናን ይደግፋል፣ ጃኒን አውቀው ሆን ብሎ። ጂጂ ኪያ ጃኒን ከደገፈች ልዕልቲ ማንን ትደግፋለች? አዶናይን ትደግፋለች። በሆነ ነገር ይጣሉና የሆነ ሰው ተቃራኒው ነው እያወቁት ገዛ አጀንዳ ይሆናል። አጀንዳ ትልቅ አጀንዳ ይሆናል። እነዚህ ሰዎች ጤነኞች የሚወራበትና እኔ ስለ ሰው ማውራት በጣም ነው የሚከብደኝ። እናቴ እፈራለሁ፣ ድንግጥ እላለሁ እንጂ ስለ ሁሉ ማውራ ብትሉኝ ያወራል፣ ግን ይደብራል። ጥሩ አይደለም እኮ ስለ ሰው፣ በተለይ የሰው ልጅ በክፉ አታንሰው፣ በክፉ አታንሰው። ይህንን የመከረ ደብረ ጽዮን ለምን እንደሆነ እነግራችኋለሁ መጨረሻ ላይ። ማንንም ሰው በክፉ አታንሰ፣ በክፉ አታንሰ። እነሱ ግን ሆን ብለው ነው በክፋት የሚነሳሱት፣ አውቀው እኮ እዚህ ጋር ሀረካት ለማድረግ ግን በጀርባ ስታያቸው ምናምን ህይወታቸው በቃ ሲያስጠላ። የልዕልቲ ራሱ በቃ ምንድን እና አንዳንዶቹ የሴት እንባ ጠባቂ ሆኖ ይመጣሉ። አንዳንዶቹ የወንዶች ጉዳይ ሆኖ ይመጣሉ። አንዳንዶች የሴቶች ሉዓላዊነት ይከበር፣ የወንዶች የበታችነት እየመጣ በቃ የማይሉት ፍጹም ከህይወታቸው ጋር የማያገናኝ ነገር። አሁን አዶናይን በዘሩ ቀጥቅጠው ይኸው ሽባ አረጉት። በቃ እናቴ ቀንተውበታል። በዛ ለምን ተለወጠ? ለምን 5 ሚሊዮን ገባ? እናቱ፣ አያቱ፣ አክስቱ። አሁን ጂጂኪያ ልጆቿን ስትናገሩባት እብድ ነው የምትሆን። እብድ እንዴ! ልጆቿ ናቸው። ግን ሰውን ለመናገር ደግሞ እሷ እንዲህ በዚህ ትችላለች። እኔ ጂጂ ትመቸኛለች፣ እናቴን ትመቸኛለች። አውቃለሁ ደግሞ እኔ አሁን ብዙ ነገር ማውቀዋል ስለ ፋኒና ስለ ሳምሪ እናቴትም። ግን በቃ ይደብራል። ለምን ብለህ በሰው ህይወት ትገባለህ? አሁን ተጣሉ ብሎ ወከባ ምናምን አልተጣሉ። እናቴትም አልተጣሉ። የምወዳት እናቴን ይንሳኝ አልተጣሉ። ማስረጃ ስለ ጂጂና መጽሐፍ ቅዱስ ይዘሽ ማይ ብላ ራሱ ተሽኮረመማለች እና ትቀልዳለህ እንዴ? አንዳንዶቹ በጣም ነው የሚያጧጡፉት። በቃ እነዚህ ከዛ አብረው ይኸው ለሀገር ያብቃኝ።
እንዲህ ልዴትዬ እያልኳችሁ ምን ይሽር የለም። ሁሉም ሴረኛ እና በሰው አትግቡ፣ አትቅኑ። ሌላ ያዱና ያዱና አትበሉ። ደግሞ የዘሬን ያንዘርዝረኝ ባቢ እግዚአብሔርን እውነቴን እኮ ነው። አውቀው እኮ ነው አብዛኞቹ። እንደው ስለ ሁሉም የምንናገር ስለ ሁሉም የምናውቀውን ብዙ ነገር አለ፣ ብዙ ነገር አለ። ቅልዳለን ለዩቱብ ቻናል ሲባል ለቪው ሲባል ስንት ነገር አይ ስንት ብዙ ነገር አለ። በህዝቡ ላይ እኮ ድራማ ነው የሚሰሩት እኮ። በጣም የሚያስጠላ ነገር፣ በቃ የሚደብር ነገር። እራት ታጭስብን። ብርሃኑ ጁላም ያጨሳል። እንኳን እኔ ዶክተር አባተ ሞላ ራሱ ያጨሳል። ጥቁር አንበሳ ሆስፒታል ቀዶ ጥገና ከመግባቱ በፊት አንድ ሲጋራ ጭሶ ነው የሚገባው። እናቴ ትሙት አውቀዋለሁ። የትግራይ ጊዜ አስተዳደር ጌታ ማን ነበር ስሙ? ለዚች ከብት ብለህ በእናትህ አትማ ላይ እውነት ስለሆነ እኮ እናቴን አልተጣሉም እያልኩሽ። ያናዳል። በዘር ሲሄዱ በጣም ያናዳል። እናቴ እኔ አዶናይ ከልቤ ነው የምነግራችሁ። የደበረኝ ነገር አለ 1 2 3 4 ግን በቃ ይመቻራዳ ልጅ ብዬ አለፍኩኝ እንጂ መናገር ይችላል እንዴ? ዴዚ ዘ ቢልዲንግ ቢግ ሪስፔክት ቢግ ላቭ አላ ሀቢቢ ረመዳን ያልሆነ ሙድ ገባው እና እንደዚህ አይነት ነገር ሲመጣ አቁም። በተለይ በዘር ምናምን አትሂዱ። ዘረኛ አትሆኑ። እናቴን ይደብራል። ትግሬ ስለሆነ ትግሬ አሁን እኮ ኦሮሞ ብሎ መናገር እኮ ይቻል ነበር። አማራ ብሎ መናገር ይቻል ነበር። ያውም አስቀያሚ ንግግር። እናቴ የሆነ ደባሪ ንግግር። ይህ ከተረትና ምሳሌ ምናምን ግን ያስጠላል። በጣም ነው የሚያስጠላ። ክብርን ታጣል። እኔ ምርር አለኝ የሆነ ሰዓት ላይ ንድድ ብሎ ምናምን። እኔ እኮ አዶናይ ያናደኛል፣ ግን እናታ በትግራዋይነቱ ሲመጡበት በጣም ነው የተናደድኩትና ወጥችና ይሁን ነገር ደግሞ እናቴ እንዲህ እውነቱን ነው እንዲህ የሚባል ስድብ እኮ ነው መሳደቡ። ወደ ላይ ላዝም ስናደድ ምናምን አስታቅፍረዳ የሆነ ነገር ብናገር እንዲህ ጅጅ ራሱ ድንግጥ ብላ እንዲህ እውነቱን ነው እንዲህ ልጅ ግን ምን ይሰራል? የሽ ፋይዳ ሎጎሚና ልኩ ተያዚን አሁን እነዚህ ልጆች ይታረቁ አይታረቁ የራሳችሁ ጉዳይ። እናንተ አጀንዳ ቀይሩ፣ ሌላ ነገር አውሩ። እሱ ሌላ ነው። አሁን ደግሞ አልሀበሻ የተባለችው ዱባይ ላይ ትልቅ ምግብ ቤት ያላት ትግራዊት ልታመጣው ነው። ደግሞ አይጣሉም፣ ይታረቃሉ። አሁን አዶናይ ዝግጅት ተደርጎለት ሊሞጣ ነው እያለች ነበር። ልጁ እኮ ትልቅ ማማላይ ያለ አልሀበሻ ትልቅ ዝግጅት አዘጋጅታ እየጠራችው፣ አንተም የራስ ጉዳይ፣ እኔማ የራሴ ጉዳይ። በዘሩ ሲመጡ ተናደድኩ። የዘሬን ያንዘርዝረኝ እናቴ። እኔ ደግሞ በጣም ነው የሚከፋኝ እኮ እንትን ሳሬ ጠሽላሉ። በቃ በፖለቲካ እንኳን ይሻላል። በፖለቲካ እንኳን ብስጭት አለ እናቴ። ፖለቲካ የሰው ልጅ የሚሞትበት ነው። አሁን አንዱ አማራ በፖለቲካ አንተ ትግሬ ምናምን ብሎ ቢሰድበኝ የሆነ ይገባኛል። የሰው ልጅ ህይወት የሚቀጠፍበት ነው እና ዝም በላል። ግን እንዲያውም በተራሰው እንዴት በተራሰው ሲናገሩ አሁን ምን ትለዋል? በቃ ይህ ትግራዋይነት ጠል ነው እንጂ ያኛው እንኳን እሺ ተሰምቶት ነው አሞት ነው ወንድሙን ያጣ ይሆናል። በትግራይ ጦርነት ዘመቻ ተብሎ ሄዶ እዛው ቀንድቡን ብለውት ሙቶበት ይሆናል ብለህ ታልፋለህ፣ ታዝናለህ። ዝምታ ግን እሱም መልስ አይመልስም። ደስ ይላል።
እና አሁን ገፋፍታችሁ ሰዎችን እንዳታስነሱ፣ እናቴ እንዳታስነሱ። ተው ተው፣ ወደ ሌላ ነገር አንግባ። እሺ ፍጠኑ። አያጅቦ ወይ አባ እማ ወይ አባ እማ እያልከኝ አያጅቦ እንዴት ነው በእናትህ? እማዬ ሀሳብ ስጪ። የምን ሀሳብ ነው? ኧረ እባክህ እኔ ድንግል ነኝ። ጭራሽ ሀሳብ ልስጥ? የኔን ሀሳብን ሼር ላርግ ብዬ ነው የገባሁት። እሺ ከነዚህ አጀንዳ እንውጣና እኔ ድንግል ነኝ የ8 ዓመት የምሬን ነው። እድሜሽ ስንት ነው? 28 በ28 ዓመትሽ ድንግል ነሽ? 8 ዓመት ሆነኛው። በ28 ዓመትሽ እስካሁን ድንግል ከሆንሽ አንቺ በሽተኛ ነሽ፣ መመርመር ነው ያለብሽ። ድንግልናሽን ደግሞ ለወንድ ልጅ ከሰጠሽ የቆለጥ እጢ ይወጣበታል። በኦፕራሲዮን አስወግጂው። አንቺ እድሜ ልክ ነው መፈረድ ያለ በሽታ በ28 ዓመቷ ድንግል ነኝ። አንቺ ችግር ነው የምታመጭ። ጥፊ ከዚህ ደፋር የ18 ዓመት ምናምን ልትል ይመስለኝ። እሱን ቆይቷል። ተፍ በይ ልላት ነበር። ጭራሽ 10 ዓመት ጨመረችበት። 28 ዓመት ምን ቀረሽ? ልታርጭ እኮ ነው። ድንግልናሽ እኮ አንጆ ስጋ ሆኗል። ይሄን ለመበጠስ አስበሽዋል? የቆለጤ ጫፍ ሲቆስል ጅቦ ግን አነፍስ አይማርም እኮ ጌታ። ድፍረቷ! ኧረ ወይኔ ልጅቷን አስደነገጥካት። ደህና ነች ውዬ? እኔ ታውቃለህ የአዶኒ ሰፖርተር ነኝ። በአዶኒ ምንም ርዕስ የለኝም። እንደ ሴት ነው እንደ ጃኒ የቆምኩት። አሁንም ኔክስት መንዝ ይመጣል ታውቃለህ አይደለ? ዴምቪ ይመጣል፣ እንቀበለዋለን። ይሄንን ታውቃለህ፣ ኢንፎርሜሽን አለክ አይደለ? እኔ አሁንም ሰፖርት አደርገዋለሁ፣ አክባሪው ነኝ። እንደ ሴት ነው ለጃኒ እና ድምፅ መሆኑ ለምን ተቃወም ካንተ ማለት ነው። ሶፊ አንድ ነገር ላቋርጥሽ። አንቺን በጣም እቃወምሻለሁ። በጣም ታናጅኛለሽ። ኦኬ ምን ለምሳሌ? የተጎዱ ሴቶች አሉ። አምናለሁ፣ ድብን አድርጌ አምናለሁ። በወንድ ልጅ የተጎዳች በወንድ ልጅ ህይወቷ ምስቅልቅል ያለ ሴት እንዳለ አውቃለሁ። ሴቶችን በዛው ልክ ወንድ ልጅ ምስቅልቅሉን ያወጣሉ። እና አንዳንዴ የተጎዱትን ሰዎች ለይቶ ነው እንጂ ዝም ብላ ሴት ስለሆነች ብቻ መደገፉ ጥሩ አይደለም። ሴት ስለሆነች አይደለም፣ ሴት ስለሆነች ሳይሆን ሁሉም አዳምጥ። አብዛኛውን ጊዜ ስለ ሴቶች ነው። በቃ ሴት ልጅ የሆነ ነገር ስትሆን በቃ ማንም ሰው ይሁን ተቃራኒ ሀሳብ ይዘሽ ነው የምትመጪው። በቃ በሴቷ ጎን ነው የምትሆኝ መቼም ቢሆን። ይሄ ደግሞ የሚያንጸባርቀው ሌላ ነገር ነው። አንተ ባልከው አይደለም፣ አንተ በምታስበውና ሌሎቹ በሚያስቡት መንገድ አይደለሁም። እኔ አሁን ለምሳሌ የቆሰለችው ወንዶቹ ቺተር ናት ብለው በተደራረቡባት በዛ ሰዓት ያ ደግሞ ጃኒን አያነሳትም ወይ ደግሞ ወደፊት ለፊት አያመጣትም። በጣም ከባባድ ቃላቶች ከአቅሟ በላይ የሚሆኑ የሚሰነዘርባት ቃል ጃኒን ቃል ይሰብራል። በደንብ ብዙ ጊዜ ተከታትዬሻለሁ። ከሴቶች ጎን ነሽ ብዙ ጊዜ እና ከአንተ ሞዴሬተር ሰጠኛለህ? ሚዩት ማድረግ እችላለሁ? ፕሊስ ማንን ነው እዚህ ሚዩት አደረገ? ስጠኝ፣ ሞዴሬተር ስጠኝ። ከዛ ትወስዳለህ። ፕሊስ እሺ አሁን ሞልቷል መሰለኝ። ቀንሰ ስጠኝና እኔ ሚዩት አረጋለሁ። ከዛ እኔ ስወጣ ትወስደዋለህ። ችግር የለውም። ኤኒዌይስ ከሴት ጎን መሆኔ አንተ ምንህን ነካው? እኔ ወንዶቹን ዲስሬስፔክት ካላደረግኩኝ ወይም ደግሞ አዘር ሳይድ ብቻ ይዤ ወንዶችን የምናገር ከሆነ አንተ ምንህን ነካው? አንዳንድ ወንዶች አሉ ሁሌ ስለ ወንድ ልጅ መጎዳት፣ ሴት ልጅ አስቀያሚ እንደሆነች ምናምን፣ ሴት ልጅ ባለጌ እንደሆነች የሚያወሩ አሉ። እነሱንም እቃወማለሁ። እኔ አንድ አመለካከት አለ። ሴትም ወንድም ይጎዳል፣ ይጎዳል።
እና ሁሌም ስለ ሴት ሲወራ አንቺ በሴቶች ጎን ነሽ እና እነዚህ ሰዎች ደግሞ የራሳቸው ችግር አለባቸው ብዬ ነው ማምነው እንጂ ዓለማችን አንቺ የምታስቢው ሌላ ሴት እኮ አታስብ። ጅቦዬ አሁንም እያልኩ ያለው ቃል ስለሚሰብር ቃል ስለሚጎዳ ትላንትና አይተሃል ወንዶቹ እንዴት ሲደራረቡ እንደነበረ። እቺ ልጅ የራሳቸው ችግር ያለባቸው ወንዶች ኦኬ ለዚች ልጅ ደግሞ እንደዚህ አይነት ከባባድ ቃል እሷን መልሳ መቆም እንዳትችል ሲያደርጉ ምንድነው ማድረግ የነበረብኝ? አንድ ነገር ልንገርሽ። ሴቶችም ልክ ያልሆኑ ሴቶች እንዳሉ ማመን አለብሽ መጀመሪያ። አሁን ፌሚኒስት ምናምን ብሎ የተነሱት ሰዎች እኔ እፈራቸዋለሁ። ምክንያቱም ሴት ብቻ አይደለችም ተጎጂ፣ ወንድም ልጅ ተጎጂ ነው ብሎ ማመን አለባቸው። የዛኔ ነው የሆነ ሚዛናዊ የሚሆነው እንጂ ስለ ሴቶች ብቻ ሲሆን ነገሩ እየሳተ ወደ ሌላ ነገር ይመጣል። አልወድም። ሴትም እኔ እዛ ጋር ወንድን ዲስሪስፔክት ሳረግ ለጃኒ ድምፅ ሲሆን ወንድን ዲስሪስፔክት ሳረግ ግን አይተሃል። በፍጹም ግን ሁሌ ከሴቶች ጎን መሆን የለብሽም እንዴ። እኔ ግዴታ ነው ይሄ በቃ መንፈሴ ያዘኛል። ገብቶሃል? ወንድ ጋር ሆኜ ከአንተ ጋር ሆኜ ሴትን መስደብ አልችልም። ይሄ ይኸውልህ ሴት ሆነ ስታውቀው ነው ይሄን ስሜት የምታውቀው። እኔ ሴት እየተበደለች ይሄንን ነገር በጣም እቃወማለሁ። ለምን ሴት ሆነ ነው የምታውቀው? አንድ ነገር ልንገርሽ፣ አሁንም እየሰማሽኝ አይደል? እየሰማሁ። አሁን ሴት ብቻ ስለሆነች ስንት ወንድ ይፈልጋታል? ሳቷሽ ብዙ ወንድ ያ በደንብ ብዙ ወንድ አክብሯት ወዷት ከእሷ ጋር መኖር እየፈለገ ምናምን ችላ ብላው የጎዳት ሰው ጋር ምትኖር አለች አይደለ? የጎዳትን ሰው ፈልጋ ይዘ ፍቅር ብላ ከአንዴም ሁለቴ ሶስቴ ጎድቷት አብራው ዝም ብላ ምርር ብሏት የምትወጣ ሴት አለች። ግን እሷን እኮ እንደ ክብር ሊያኖራት የሚችል ወንድ ደግሞ በዙሪያዋ ብዙ ናቸው። ያ የሁሉም ይለያያል እኮ ጅቦዬ አይደለ? የሁሉም ጉዳት ይለያያል። እኔ ደግሞ አንተ እኮ በጣም ወደ ሌላ ነገር ነው። እኔ ለወንዶች ሌላ ነገር ያለኝን ያስመሰል አይደለም። እነሱ ተሰብስበው እችን ልጅ ቀና እንዳትል ሲያደርጓት ምንድን ነው ማድረግ ነበር? ዝም ማለት ነበረብሽ ነው የምትለው? ኖ እሷም ተሳስታ ሊሆን ይችላል። በቃ አይደለ እንደዚህ ስለ ሴቶች ብቻ ሁሌ እንትን ማለት እኔ አልገባሽ ይሆናል አላቅም። ግን ሁሌ ስለ ሴቶች ብቻ መወራቱ ልክ አይደለም። አሁን ፌሚኒስት በቃ ሴቶች ተጎድታ ሴት ተደፍራ ሴት ምናምን ሴት ያ ነገር እኔ ልክ አይመስለኝም። ግን መጠናዊ የሆነ ልክ ባለው ነገር ብንከራከር ብንወያይ ሰላም። አንተ ይህንን የሞተ መኪናን አታስነሳብን። ሚውት አርግ እንዴ። እየሰማሽ ነው አደለ ሶፊ? እየሰማሁህ ነው። እና አሁን አንቺን ብቻ ሳይሆን የተለያዩ ሴቶች እዚህ ያሉት እስቲ ውስጣችሁን እዩት። እስቲ ውስጣችሁን በተለይ ተጎዳን የምትሉ ሴቶች ስንት ወንዶች ናቸው በውስጥ መስመር የሚያናግሯችሁ? ስንት ነው የሚያለቅስልሽ ምናምን? አሁን እኔ ሶፊን በውስጥ መስመር 3 ነው ሀይ ቁጥር ሽላኪ ልያልኩ እንዲህ ማጨናንቃል። እኔን የመሰሉ ደግሞ ስንት አሉ ሶፊዬ፣ ሳቷሽ ብዙ ናቸው። እነሱ እኮ አሁን ስላላወራሻቸው እንደጎዳሻቸው ታውቂያለሽ። ወዴት ነው ደግሞ? ይሄ ልክ ነው። እውነት እኮ ነው። ከእውነት መሸሽ የለብንም። አሁን ስንቶቻችሁ ናችሁ? እስቲ ሜሴጅ ግቡና እዩ። ስንት ወንድ ነው አፈቀርኩሽ ወደድኩሽ የሚለው? ሂድ ከዚህ ብለሽ የማትመልሽ ኧረ ብሎክም ነዘን ጨቀጨቀኝ ብለሽ ይሄ እኮ እየጎዳሽው እኮ ነው። አየሽ? እና ምንድነው መሆን ያለብን? ዘፌሪስት ይላል። ፌር መሆን አለብን ሁላችን። እኔ አዶኒን እንደ ጥፋተኛ ባደርግና ወይም ደግሞ ሰሟንን ጥፋተኛ አድርጌ እንደዚህ ነው ብል ልክ ነው። እኔ ምን ያደረኩት ነገር አለ? ሸርሙጣ ሴት ሸርሙጣ ወንድ ለሴት ኩን ነግሬሻለሁ። እኔን አይደለም ይገባኛል። እኔን እንደዚህ ደፍረሽም አትይኝ። ግን ታይ ጥሯል። ምንድን ነው የጀመርከው? አልገባኝም። ምን ይሆናል? ወይኔ አይጂው ታውቅ እኮ የምር ነው። እና እንዴት ነው የሚመጣልህ? የምሯን ስለምትናገር ነው። እኔ እኮ የምር
እንደዚህ አይነት ሳቅ ያስቀናኝ። ኮይኔ የኔ ማር ምንድን ነው አልገባኝም። አማራ እኔን እንደዛ እንደማትናገረኝ አውቃለሁና በደንብ ነው የማውቃት ምናምን ተያይ ጥረዋለን እና ይኸው ወደ ዋናው ሀሳብ ስንሄድ ሴትም ወንድም እኩል ናቸው፣ እኩል ይጎዳሉ፣ እኩል ይጎዳሉ። ይህንን አምነን አዳዲስ ነገሮች ሲፈጠሩ አሁን ዝም ብለን ከሴት ጎን ወይ ደግሞ ዝም ብለን ከወንድ ጎን ከመሆን ነገሩን ማጥናት፣ በተለይ ደግሞ እንደዚህ ሴት ወንድን ጎዳ ወንድ ሴትን ጎዳ ሲባል ሁለቱ የተጎዱት አካሎች ቢወያዩ ቢቀራረቡ ተነጋግረው እህትና ወንድም ቢሆኑ ይህንን ነገር ነው ማስፋት ያለብን እንጂ ስለ ሴት ይከብደኛል። እናቴ እሺ፣ በምን መንገድ? እሺ አሁን በዚህ መንገድ ይቀየር በልና ተናገራ፣ ከዛ እንቀይረዋለን። አንተ የምታውቀውን አይዲያ ንገረኝ። እቀበላለሁ። ጃኒን እንደዚህ ያሏት፣ ጃኒን እንዲህ ብለዋት ምናምን ከማለት ጃኒና አዶናይ መነጋገር እኮ ይችላሉ። እህትና ወንድም መሆን እኮ ይችላሉ። ግዴታ አሁን እኔ ካፈቀርኳት ሴት ጋር ለበርካታ ዓመታት ኖርና ስንለያይ በቃ እንደ እህትና እንደ ወንድም ደስ የሚል እህትና ወንድም የለም። እየደወለችልኝ እየደወልኩላት በቃ ቅርርብ በጣም ኩሉ ደስ የሚለው እኮ ነገር። እቺ ልጅ ተመታሁኝ፣ ተበደልኩኝ፣ አካውንቴ ቤተሰቤን የማስተዳድርበት አካውንት ተዘጋ፣ ተመትቼም ነበረ። ዝም ብዬ ብዙ ነገር ባሳልፍም ህይወቴን የምኖርበት ቤተሰቤን የማስተዳድርበት አካውንቴ ተዘግቷል፣ ተበድያለሁ ካለች መታ በአፏ የተናገረቻትን ጃኒ ከእሷ ጎን ከመሆን ውጭ እኔ አማራጭ የለኝም። ስለ እውነት ከሆነ ነገም ደግሞ ሌላ ሰው ሴም የእሷን አይነት በደል ከተበደለ ወንድ ሆኖ እና መቶ ከተናገረ ከሱ ጎን ነው መሆኑ። ጅቦዬ ግን አሁን እዚህ ጋር የኔ ጥፋት ከጃኒ ጎን መሆኔ የኔ ጥፋት ምንም እኔ አልታየኝም። ሜቢ ያንተ የታየበት መንገድ ሌላ ሊሆን ይችላል እንጂ መታ የተናገረችዋ በደሏን ከጎኗም ግዴታ እንድሆን ነው። ቷል አደለ? ማሚ ሀሳብ ስጥበት። ኮፒ ሊንክ ታብታብ አድርጉ፣ ኮፒ ሊንክ ሪፖስት ምናምን እስቲ አድርጉ። ማሚ ሀሳብ ስጥ። ኦኬ፣ ሰላም ጅቦ፣ ሰላም ብያለሁ። ረመዳን በመጀመሪያ እኔ የምለው አላህ ይክርመክ ብልኸይር። አሚን አሚን። እኔ የምለው እንትን ባን ሆና የተባለው አካውንቷ የጃኒ እና ታዲያ ባን ከሆነ ካምፓኒ ነው መጠየቅ ያለበት። ምንድነው ነገር አልገባኝም። እኔ እዚህ ጋር ባን ከሆነ ካምፓኒ ነው የሚዘጋው። እንትን ዲአክቲቬት አድርጎት ፓስዋርድ ወስዶባት ዲአክቲቬት አድርጎት ከሆነ ኦኬ፣ ያንን እንዲስተካከል ማድረግ። ባን ከሆነ ግን በቃ ካምፓኒውን የዘጋው በቃ ፎሎ ትደረግ በአዲስ። ምንድነው አሁን አልገባኝም። አሁን አንደኛ ጃኒ ከጎኗ ነው የሚባለው። ጃኒ ጎን አላት ወይ ነው መጀመሪያው። አሁን ጥያቄው ነው እና ምን ጎን ነውር ነው? ይሄም ነውር ነው። አሁን ማሜ የተናገርከው ነውር ነው። እሷም ሴት ነች፣ ሰው ነች። አዶናይም እንደምታየው ወንድ ነው፣ ሰው ነው። እና አሁን በሁለቱም ዙሪያ ላይ ጅቦ አካውንቱ ባን ነው አይደለም? ተዘግቶ ነው አይደለም? ይሰማል ጅቦ? ያ ትሰማለህ። ግን ምንም ሀሳብ እኔ አልገባኝም። አሁን ለምሳሌ ባን ከተደረገ ካምፓኒው ነው ስድቡና ወይም ደግሞ ማንጓጠጡ ምን አመጣው? ኦኬ፣ እና ለዛ ነው እና የማ ኢንዲቪዥዋል የሚያደርጉትን ምን ማድረግ ይቻላል ብለሽ ነው ሶፊ? አሁን ስለ አካውንቷን ያወራሁት ዳሴት በቃ አካውንቷን ካምፓኒ ነው የሚመልሰው። ዳሴት ምንድን ነው ስለሷ ለምንድን ነው የምታወሩት ነው? አልገባኝም። አራዲ አላልኩኝም እንዴ እኮ ሀሳብ ምንድን ነው? ምንም ንግግርህ አይገባም። ያ አልገባኝም። አካውንቱ ባንክ ለምን ሀሳቡን እኔ ተንተን አላረግልም? ጥቁር ጎጃሜ ጥቁር ጎጃሜ ምን መሰለህ፣ አሁን በሁለቱ መካከል የኢትዮጵያ ሕዝብ ገብቷል። ጃኒ አትገባውም፣ ጃኒ ትገባዋለች፣ ወዘተረፈ እንትን ምናምን ገባ አይደለ? ገብቷል። ጥቁር ጎጃሜ አይ እኔ አካውንት ላይ እንትን ያለው ነገር ከጎኗ ምናምን ሲባል ላይ አይደለም። አሁን አንድ ላይ የሆኑ የኢትዮጵያ ሕዝብ እየወሰነ ነው። አይ ስማ እንትን ብትመለስ ነው የሚሻለው። አይ ቲንክ እሷ አዶናይ አልተመቻትም መሰለኝ። ወደ አንተ ግራ ገብቶሃል። በቃ አሁን ምን መሰለህ፣ እኔ ላስረዳ። ወደ ጆን ዳንኤል ለመመለስ አንተ በሚገባ ቋንቋ አሁን ማች የሚያደርጉት ጆን ዳንኤል ጋር ነው። ጃኒና ጆን ዳንኤል ናቸው። ጅቦ ይሰማዋል።
አዶናይ ጋር ማች አታደርግም። እኔ እንደዛ ነው የማስበው። ሰው ወደ ጆን ዳንኤል ጋር ማሸማገል የተሻለ ነው ብዬ የማስበው። እዛ ሄዳ ትጠፍጠፍ። አይ ፍቅር አለባት እኮ ፍቅር ያለ ነገርየው ሲታይ ወደ ጆን ዳንኤል ነው። ለምን እንዳልኩ ልንገርህ። ይልክ አሁን ከአዶናይ ጋር የሆነ የማሳየት ፎቶ ይነሳሉ፣ የሆነ መልክ ይሰራሉ ምናምን ላይ ካለ አይደለ እንደ ሙቪ ትወና ነው የሚመስለው። ግን ጆን ዳንኤል ጋር በነበረችበት ጊዜ ከልቧ ነው ጃኒን የምትለው። ገብቶሃል? የሚል ልጅቱ ፍቅር ያለባት ከጆን ዳንኤል ነው የምለው። ደግሞ ጀለስካ ደግሞ ብዙም እንትን አለ። ኮልሚ ማሜ ጃኒ ፍቅር ያለባት ውስጧ ገብተህ ነበር እንዴ? ማለት በስክሪን አይተህ ነበረ ጃኒ ውስጥ ማን እንዳለ በምን አወቅ? አይ በነገራችን ላይ ልሽ ከስሜት ያለ ፍቅርና ትወና በደንብ ነው የሚታየው። እንዴ ላይክ አዶናይ ጋር እየተወኑ ነው። ጀስት ትወና ነው ያለው፣ ስሜት የለውም። ገብቶሻል አይደል? አሪፍ ካፕል ምናምን ለመምሰል ምናምን የሆነ ቦታ ይሄዳሉ ምናምን። ግን ጆን ዳንኤል ጋር ምንም ነገር አላስመሰሉም። ጀስት እየኖሩት ነበር፣ ፍቅርን እየኖሩ ነበር ጆን ዳንኤል እና ጃኒ ማለት ነው። ላይቭ ምናምን በሚጫወትበት ጊዜ ብዙም በጩቤ ምናምን እየተወጋጉ እንዴት ነው? እና ፍቅር እኮ ነው የሚያዋጋው እኮ። ምንድን ነው የምታወራ? ፍቅር እኮ ነው። ኧረ በስመ አብ። ስማ ጅቦ የምትጣላው እኮ የምታፈቅረውን ሰው እኮ ነው። ስሜት የማይሰጠ ሄድ። አሁን አዶናይ ይሄዳላል፣ ሄደ በቃ የሆነ ሳለ የነበሩ ማምነው ፍቅር በዱላ ዱላ ውስጥ የምትገባ የሆነ አክት ሪያክት የምታደርገው ልብ ላይ የሆነ ስሜት ሲኖር ነው። ገብቶሃል? የምልህ ሰው ታፈቅረዋለህ ጃኒን ነው የምልህ እንትን ጆን ዳንኤል እና አዶናይ መቀጥቀጥ አለበት። አችልኝ ወጣ በገባ ቁጥር መጠብጠብ አለበት። ጅቦ ሲሪየስሊ ወላሂ እየሰከስኩ አይደለም። ፍቅር ያለበት ሰው እኮ ይለያል። ፍቅር ሲኖር እኮ ጅቦ አሁን ደግሞ ጨን ጠይቀው ምን ይሰማል? ትወና ላይ ነው ያሉት። ገብቶሃል? እየተወኑ ነው። እንትና ጋር የካፕል ሙድ ይጫወታሉ ምናምን፣ አሪፍ ቪዲዮ ይሰራሉ ምናምን። ማሚ አንድ ጥያቄ ልጠይቅህ። በፍቅር ህይወት ውስጥ ስንት ሴት ወግተሃል? ባክሽ ሳውዲ አረቢያ ነው የሚኖረው። ሴት ልጅ ወግቶ አያውቅም፣ ግን ሩዝ ይጋብዛል። ወግቼ አላውቅም ማለት ሀሳብ መወጋጋት የፍቅር እና በቃ ሪል ፍቅር ነው የሚያሳየው አልክ። ብዙ ሴቶች ወግተስ ብዙ ሴቶች ደብድበሃል ማለት ነው በእንደዚህ አይነት። ሊስን እኔ እንደዛ አድርጌ አይደለም፣ ግን ስለ ፍቅር አውቃለሁ። አቶ ሶፊ ተረጋጋ። ጥያቄ በጣም ይገርማል። እንደዛ እያልኩ አይደለም። ስሜት ተግባሩ ጥሩ ነው እያልኩ አይደለም፣ ግን እዛ ሙድ ያስገባቸው ፍቅር ስላለ ነው። ገብቶሻል? የማታፈቅሪውን ሰው ልትጎጂው አትፈልጊም። በሰዓቱ የሚሰማት ስሜት ወይም የሚሰማቸው ስሜት እኮ ነው። ያንን መቆጣጠር ስለሚያቅታቸው እኮ ነው ወደሆነ ድርጊት ውስጥ የሚገቡት። ገብቶሻል? የማታፈቅሪ ሰውማ በቃ ጀስት የሆነ ሰዓት ላይ አብሮሽ ነበረ፣ ሄደ በቃ። ጥቁር ጎጃሜ ጥቁር ጎጃሜ ጥቁር ጎጃሜ ይመጣል ወይ ፍቅር በድብድብ ጥቁር ጎጃሜ። ትክክለኛ ፍቅር ስለሆነ ነው እጅ ለእጅ የሚተላተሉት አለ። አንተ ጃኒን ስንጥቅ አላየሁም እንዲህ በምላጭ ዝር ሆዷ ቢሆን አንጀቷ ወጥቶ ጥቁር ጎጃሜ ጥቁር ጎጃሜ አይ ማሚ። አንተም ፖለቲካ ታወራለህ እንጂ ስለዚህ ጉዳይ ምን አባ በህይወት አፍቅረ ራሱ አታውቅም አንተ ደነዝ። እኔ አላውቅም እንዴ አንተን። ግን በሰው መካከል አትግቡ። ዳኒና በአዶናይና በጆን ዳንኤል መካከል ያለውን ነገር እንደ ነብይነቶት እንደ መንፈስ ተቀባይነቶት እንደ ጌታ አማካሪነቶት እንዲሁም ምን ይታየዎታል? በዚህ ዙሪያ ላይ ደግሞ የተናገሩት ነገር እስካሁን የለም። አንጂና ጃን ምን አሉ? እንትኑን አውቀው ነው እንትኑን ይሄ ሌላ ነገሩን መጣ ከጆን ዳንኤል ጋር ያለውን ነገር አውቀው ነው የሰሩት። እሱ ተዋቸው ሳክስ ነው። ግን
ጥሩ ነው የማይላቸው እኔ ስለ ሲጋቡ ምናምን ነው የማየው። የምር አይጣሉ፣ ማንም ያፋታቸው የለም። እኔ ሲጋቡ አይቻለሁ፣ ተከታታይ የእውነት ሲያገባት አይቻለሁ። እሷ ራሱ ትጠራጠራለች፣ የሚፈታት ይመስላታል። ግን እኔ አዶናይስን ሲያገባ አይቻለሁ። አይስወሬ ትንቢት ነው፣ ያገባታል። አይስወሬ ትንቢት ነው። ማንም ሰው ጣልቃ መሀላቸው አይገባም። ትንቢት ነው የምነግራችሁ፣ እንዳትረሱ። ስንት ጊዜ ነው ትንቢት የተቃለ? ይህንም እንዳትገዱ አደራ። እሺ አባታችን ከኔ የወሰዱ ስንት ፓስተሮች ስንት ትንቢት ይተነብያሉ መሰለኝ። አባታችን እርሶም ተክደዋል እንዴ? ትንቢት እኔ አሁን ስተነብይ ስለሚያውቁት አንዳንድ ፓስተሮች ከኔ ይወስዱና እነሱ አዳራሽ ተነብይበት እና ጴንጤዎች የእርሶን ትንቢት እየወሰዱ ነው አዳራሽ ላይ የሚጮውበት። ነገር የምር የሚያውቁኝ በጣም ብዙ አሉ፣ በውስጥ የሚያውቁ ያስተካከሉ። ስለዚህ እኔ ስለማልሰማ እኔ ይጠቀሙበት፣ ችግር የለው። ኦኬ አለማመናቸው ነው እንጂ የሚያናደኝ። ሰላሙን ከበረከቱ ያብዛል። አያጅቡ መናፍስቷ ትባርክ፣ መናፍስቷ ትባርክ፣ መናፍስቷ ትባርክ። ታታባርክ እስቲ ቤተሰብ ታታባርክ፣ ታታባርክ እስቲ ቤተሰብ። የሱ ኔትወርክ ይሁን የኔ ኔትወርክ ይሁን እሱ ዱባይ ነው ያለው። አባታችን ስልክ ተደወለብኝ። ስልክ ተደውሎብኝ ነው። እኔ ደግሞ ኪት ምንድነው መዳም ናለች፣ መዳም ናለች። በቃ በኋላ እንገናኛለን ፓስተር። እሺ